በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መጋቤ ሐዲስ መምህር ላይከ ማርያም የሁለቱም አድባራት አስተዳዳሪ፣ አባቶቼ ካህናት፣ በየደረጃችሁ ወንድሞቼ ዲያቆናት፣ ዘማሪያን ዘማሪያት፣ ክብርት እህታችን ዘማሪት ትምህርትነሽ ጥላሁን በዚህ ቅድስና ስፍራ ላይ ቃሉን ለመስማት ቅዱስ ገብርኤልን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ ዳግም የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሆንልን። በዛሬው ቀን በቤተ ክርስቲያናችን መታሰቢያው ከሚደረግለት ከሊቀ መላእክት ከቅዱስ ገብርኤል ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ ቅዱስ ፍቃዶ ይሆንልን። ለዛሬ እግዚአብሔር እንደረዳንና እንደፈቀደልን መጠን በሚኖረን አጭር ሰዓት ውስጥ የምንማማርበት የትምህርታችን ርዕስ የሚሆነው እናመነታለን እንጂ ተስፋ አንቆርጥም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሁለተኛ ቆሮንቶስ በምዕራፍ 4 ቁጥር 8 ላይ ነው። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁልጊዜ የኢየሱስን ሞት በሥጋችን ተሸክመን እንዞራለን ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ይሄ ድምፅ የሚሰማን ሁላችንም ራሳችንን እናዘጋጅ። እናመነታለን እንጂ በሉ እስኪ እናመነታለን እንጂ እናመነታለን እንጂ እናመነታለን እንጂ ተስፋ አንቆርጥም። ተስፋ አንቆርጥም። እግዚአብሔር በዚህ ርዕስ ሁላችንን እንዲናገረን የእሱ ቅዱስ ፈቃዶ ይሆነልን። በዚህ ርዕስ ውስጥ አንድ ሁለት ነገሮችን ባጭሩ ጠቁማቸዋለሁ። በመጀመሪያ ስለ ተስፋ ስለምንማር ተስፋ ማለት ምን ማለት ነው የሚለውን እናያል። በሁለተኛ ደረጃ ተስፋን ለሰው ልጆች የሰጠው ማን እንደሆነ እንመለከታለን። ሶስተኛና የመጨረሻ እግዚአብሔርን ተስፋ በማድረግ የምናገኘውን ነገር ባጭሩ አይተን
ትምህርታችንን እንቋጫለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተ ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እናመነታለን እንጂ ተስፋ አንቆርጥም። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ አሁን ያለነው በመጨረሻው ዘመን ዋዜማ ላይ ስለሆነ ዓይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር ተስፋ አስቆራጭ ነገር፣ ምእመናን ደግሞ ቤተ ክርስቲያን መጥተው በቃሉ ካልተጽናኑ፣ የተቆረጠ ተስፋቸው ካልተቀጠለላቸው፣ የደረቀ ተስፋቸው ካለመለመላቸው የት ሄደው ነው ማረፍ የሚችሉት? የት ሄደን ነው መጽናናት የምንችለው? በዚህ ዘመን ያለን አገልጋዮች ትልቅ አደራና ትልቅ ኃላፊነት አለብን። በምእመናን ላይ በቁስላቸው ላይ ጥዝጣዜ መጨመር የለብንም። ሰው በኑሮ ውድነት፣ በረሃብ፣ በቸነፈር፣ በውስጥም በውጭም ባለው በብዙ ነገር የደከመበት ዘመን ነው ያለው። ስለዚህ በተሻለ መጠን አገልጋዮች፣ አባቶች ወደ ቤተ ክርስቲያን ሊያርፍ የመጣውን ሕዝብ፣ ሊጽናና የመጣውን ሕዝብ፣ ሸክም ከብዶት የመጣውን ሕዝብ በእግዚአብሔር ቃል አሳርፈነው እምባውን አብሰንለት ታሪኩ ተቀይሮ ከሐዘኑ ተጽናንቶ እንዲሄድ የሚጽናናበትን ቃል አብዝተን ልንነግረው ይገባል። ይሄ ዘመን ከሌላው ዘመን የተለየ ዘመን ነው። ርዕሱንም የመረጡበት ምክንያት ይሄ ነው። እስኪ ወደ መጀመሪያው ሐሳብ እንምጣ። ተስፋ ማለት ምን ማለት? ወገኖቼ ተስፋ ማለት ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ ማለት ነው የሚለው የመጽሐፍ ቅዱስ መዝገበ ቃላቱን ስናነብ። ተስፋ የዛሬ አይደለም፣ ተስፋ የነገ ነው። ተስፋ እጃችን ላይ የገባ ነገር አይደለም። ተስፋ ገና ወደፊት እጃችን ላይ የሚገባ ነው። ተስፋ በዓይናችን የምናየው አይደለም፣ ገና ወደፊት የሚታይ ነገር ነው። ሰው የሚያየውን ተስፋ ማድረግ አይችልም። ሰው ያገኘውን ነገር ተስፋ ማድረግ አይችልም። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ እንደተናገረ እዚህ ሮሜ ምዕራፍ 8 ቁጥር 24 ላይ እንደዚህ ይላል፣ በተስፋ ድነናል። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለናል። አስተውሉት ቃሉን። የሚያየውን ማን ተስፋ ያደርገዋል? ባንክ ቤት ውስጥ ያለ ገንዘብ ባካችሁ ተስፋ አይሆንም። ወገን ዘመድ ተስፋ አይሆንም። የሚፈነገል ወንበር ተስፋ አይሆንም። የሚሻር ስልጣን ተስፋ አይሆንም። ደግሞ ለዛሬ ስልጣን የዛፍ ላይ እንቅልፍ የሚታይ ነገር አለ ሐዋርያው ቅዱስ ጳውሎስ። ተስፋ ሊሆን አይችልም አለ። እጃችን ያለ ነገር ተስፋ ሊሆነን አይችልም። ስለዚህ ባጭሩ የተስፋ ትርጉም ምንድነው ስንል ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ። ወገኖቼ ተስፋ ራሱ እግዚአብሔር ነው። ልበ አምላክ ዳዊት ሲናገር ምን አለ? አሁንስ ተስፋዬ ማን ነው አለና ሲመልስ እግዚአብሔር አይደለምን አለ። እዛ መዝሙር 38 ቁጥር 7 ላይ የተመዘገበ ቃል። እስኪ አብረን እንበለው። አሁንስ በሉ እስኪ። ብዙ ናችሁ፣ ድምፃችሁ አነስተኛ ነው። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ድምፃችሁን ከፍ አድርጋችሁ ከኔ ቀጥላችሁ ተናገሩ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? የሁላችንም ተስፋ ማን ነው? ሰይጣን ይፈር። ከፍ አድርጋችሁ አመስግኑት። አሁንም ቢሆን ተስፋችን እግዚአብሔር።
እየተራብን ይሆናል፣ እየተጠማን ይሆናል፣ እየተገፋን ይሆናል፣ ተቸግረን ይሆናል፣ አዝነን ይሆናል፣ ዙሪያው ገደል ሆኖብን ይሆናል፣ አጣብቅኝ ውስጥ ገብተን ይሆናል። ምን ውስጥ ምን ሆን፣ አሁንም ግን ተስፋችን ማን ነው? የሀገሪቱ ተስፋ ማን ነው? የቤተ ክርስቲያኒቱ ተስፋ ማን ነው? የሁላችንም ተስፋ ማን ነው? የድሃውም የሀብታሙም የሁሉም ተስፋ ማን ነው? ድገሙና ተስፋችሁን አመስግኑት እግዚአብሔር። ስለዚህ ተስፋ ማለት ባጭሩ ይሄን ነው። ወደ ሁለተኛው ሐሳብ ልሄድ። ተስፋን የሰጠው ማን ነው የሚለውን ልመልከት ወገኖቼ። ተስፋን የሰጠን ባለቤቱ እግዚአብሔር ነው። መጽሐፍ እንደዚህ ይላል። በዚህ በቲቶ መልእክቱ ሐዋርያው ቅዱስ ጳውሎስ የተናገረውን ቃል አነበዋለሁ። ቲቶ ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ አለና፣ ስለዚህ ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ አለ። እስኪ አብረን እንበለው። የማይዋሽ በሉ እስኪ። እግዚአብሔር ከዘላለም ዘመናት በፊት ለሰው ልጆች ተስፋን ሰጠ። ምንን ሰጠ? ተስፋ የማን ስጦታ ነው? ተስፋን የሰጡን ሰዎች አይደል፣ ባለ ጊዜዎች አይደል፣ ባለ ጠጎች አይደል፣ ባለ ወንበሮች አይደሉ። መጽሐፍ ቅዱስ የሚለን ከዘላለም ዘመናት በፊት የማይዋሽ እግዚአብሔር፣ ሐሰት ለባህሪው የማይስማማው እግዚአብሔር ለሰው ልጆች ተስፋን ሰጠ። ተስፋ መለኮታዊ ስጦታ ነው። ተስፋ የአምላካችን ስጦታ ነው። ተስፋ የእግዚአብሔር ስጦታ ነው። የሁላችሁ ሰው ያለ ምግብ 2 እና 3 ሳምንት መኖር ይችላል። ሰው አየር ሳይተነፍስ ለሰከንዶች ሽርፍራፊ መቆየት ይችላል። ሰው ውሃ ሳይጠጣ ለተወሰነ ቀናት መቆየት ይችላል። ሰው ያለ ተስፋ መኖር አይችል፣ ለሰከንድ መኖር አይችል። አንዳንዶች ወደው እንዳይመስላቸው ራሳቸውን በገመድ እያንጠለጠሉ የሚገሉት በሕይወታቸው ተስፋ ሲቆርጡ፣ አንዳንድ ወንድሞቻችንና እህቶቻችን መርዝ እየጠጡ ራሳቸውን የሚያጠፉት ተስፋ ሲቆርጡ፣ ያልፍልኛል ብለው ባህር ማዶ ሄደው እንደጠበቁት ሆነው ሲያገኙ ራሳቸውን ከፎቅ ላይ እየወረወሩ የሚያጠፉት ምን ይመስላችኋል? ተስፋ ሲቆርጡ እኮ ነው። ሰው ተስፋ ከቆረጠ የሚያደርገውን ነገር አያውቅም። ወጣቱ ራሱን በአረቄ መለኪያ በጠጅ ብርሌ የሚደብቀው የተለያየ ሱሳሱስ ውስጥ ወጣቱ የሚገባው በሕይወቱ እኮ ተስፋ ሲቆርጥ ነው። ወደፊት ሲጨልምበት፣ ለነገ ምንም ተስፋ ሲያጣ የተለያየ ርኩሰትና ኃጢአት ውስጥ ይገባል። ሰው ተስፋ ከቆረጠ የሚያደርገውን ነገር አያውቅም። ተስፋ የቆረጠ ባል ነው ሚስቱን የሚፈታ። ተስፋ የቆረጠች ሚስት ናት የቃል ኪዳን ባሏን የምትፈታ። ስለዚህ ተስፋ መለኮታዊ ስጦታ ነው። ተስፋ የእግዚአብሔር ስጦታ ነው። የምንኖረው ወገኖቼ ቆመን የምንሄደው በሁለት እግራችን አይደለም። ቆመን የምንሄደው በተስፋ ነው። ፊታችን ፈክቶ ፊታችን በርቶ የሚታየው ስለሞላልን ስለተመቸን አይደለም። ውስጣችን እግዚአብሔር ያስቀመጠው ተስፋ ስላለ ነው። ነገ የተሻለ ቀን ይሆናል። እንዳዘልኩኝ አልቀርም፣ ካዘኔ እጽናናለሁ። አንገቴን እንደደፋው አልቀርም፣ ቀና እላለሁ። እንደወደቅኩ አልቀርም፣ እነሳለሁ። እንዳጣሁ አልቀርም፣ አገኛለሁ። እንደተዋረድኩ አልቀርም፣ እከብራለሁ ብለን ነው። በተስፋ ነው የምንኖረው ሁላችን። ካህን የለም፣ ምእመን የለም፣ አገልጋይ የለም፣ ተገልጋይ የለም፣ ድሃ የለም፣ ሀብታም የለም፣ ትንሽ የለም፣ ትልቅ የለም። ወደድንም ጠላንም ሁላችን የምንኖረው በተስፋ ነው። ተስፋ ባይኖር ኖሮ ጨርቃችንን ጥለን እናብድ ነበረ። ተስፋን የሰጠን አምላክ ስሙ የተመሰገነ ይሆን። ወደ ሶስተኛውና ወደ መጨረሻው ሐሳብ ልምጣ። እግዚአብሔርን ተስፋ በማድረግ ምንድን ነው የምናገኘው? ወገኖቼ ብዙ የሚያናግር ነው። እግዚአብሔርን ተስፋ በማድረግ
ሚናጣው አንዳች ነገር የለ፣ የሚጎልብን አንዳች ነገር የለ። ሁሉን ነገር እግዚአብሔርን ተስፋ አድርገን በመጠባበቅ ማግኘት እንችላለን። የጎደለብን ነገር ይሞላልናል። የራቀብን ነገር ይቀርብልናል። የተቆረጠብን ነገር ካለ ይቀጠልልናል። እንባችን ይታበስልናል። ታሪካችን ይቀየርልናል። እንቆቅልሻችን ይፈታልናል። ጤናተን ከሆነ መድኃኔ ዓለም ጤናችንን ይመልሰዋል። እንጀራተን ከሆነ እግዚአብሔር እንጀራ ይሰጠናል። ሰላማተን ከሆነ በትዳራችን ውስጥ ሰላም ይሰጠናል። አግብተን ደግሞ በልጅ ያልተባረክን እንደሆነ እግዚአብሔርን በተስፋ እንጠብቀው እንጂ በልጅ ይባርከናል። የጎደለው በሙሉ እግዚአብሔርን ተስፋ በማድረግ ይሞላል። የራቀብን ነገር በሙሉ ይቀርብልናል። ያጣነውን ነገር በሙሉ ማግኘት እንችላለን። ማንን ተስፋ አድርገን ከጠበቅን? አቤት እግዚአብሔር። መጽሐፍ አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ ይላል። መዝሙር 24 ቁጥር 3 ላይ የተመዘገበ እግዚአብሔር ቃል። እስኪ አብረን እንበለው። አንተን በሉ እስኪ። ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። ባካችሁ በከንቱ እየተገበዝን አንፈ ባለን ነገር አንታበይ፣ ባለን ነገር አንመካ፣ ባለን ነገር አንመጻደቅ። በከንቱ የሚገበዙ ያፍራሉ። አንተን ተስፋ የሚያደርጉ ግን አያፍሩም። ማን ነው በብሉይም በአዲስም እግዚአብሔርን ተስፋ አድርጎ ያፈረ? ማን ነው? እግዚአብሔርን ተስፋ አድርጎ የጎደለበት ማን ነው? እግዚአብሔርን ተስፋ አድርጎ ያጣ የተጣለ የተቸገረ ማን ነው? አንተን ተስፋ የሚያደርጉ አያፍሩም። አባቶቻችን እግዚአብሔርን ተስፋ አድርገው ብዙ ነገር ከእግዚአብሔር እጅ ተቀብለዋል። እናቶቻችን እግዚአብሔርን ተስፋ አድርገው ከእግዚአብሔር እጅ በብዙ ተባርከዋል። ከእግዚአብሔር እጅ ብዙ ነገር ተቀብለዋል። እኛም ይሄ ድምፅ የሚሰማን እግዚአብሔርን ተስፋ ካደረግን የልባችን መሻት ይፈጸማል። ጥያቄያችን ይመለሳል። እንባችን ይታበሳል። የወደድነው ነገር የሚጠቅመን ከሆነ ማን ያደርግልናል? ማን ይሰጠናል? እግዚአብሔር። ዳዊት ለዚህ እኮ ነው ሲዘምር ምን አለ? የሁሉም ዓይን አንተን ተስፋ ያደርጋል፣ አንተም እጅህን ትከፍታለህ፣ ሥጋ ለለበሰው ሁሉ ምግባቸውን ትሰጣቸዋለህ አለ። በጣም የሚገርመኝ ቃል እዚህ የዳዊት መዝሙር 144 ላይ የተመዘገበ ቃል ላነበው እፈልጋለሁ። የዳዊት መዝሙር 144 ቁጥር 15 የሁሉም ዓይን አንተን ተስፋ ያደርጋል፣ አንተ ምግባቸውን በየጊዜው ትሰጣቸዋል፣ አንተ እጅህን ትከፍታለህ፣ ሕይወት ላለው ሁሉ መልካሙን ነገር ታጠግባለሃል። እስኪ አብረን እንበለው። የሁሉም ዓይን በሉ እስኪ። አንተን ተስፋ ያደርጋል። ማንን ተስፋ ያደርጋል? ተስፋችን ማን ነው? በቃ የሁሉም ዓይን፣ የካህኑም የምዕመኑም ዓይን፣ የድሃውም የሀብታሙም ዓይን፣ የተማረውም ያልተማረውም ዓይን፣ በአማረ ቤት የሚኖረው በደሳሳ ጎጆ ውስጥ የሚኖረውም ዓይን፣ የሁሉም ዓይን ተቀልለው አንተን ተስፋ ያደርጋል አለ። አንተም አለ ምግባቸውን በጊዜው ትሰጣቸዋል። ምዕመናን አትጨነቁ። የሚያስፈልገንን ነገር በሙሉ እግዚአብሔር አዘጋጅቶታል። አመስግኖት። ክብር ምስጋና ለስሙ ይሁን። አትጨነቁ። አንተም አለ ምግባቸውን በየጊዜው ትሰጣቸዋለህ። ምን ትላቸዋለህ? ትሰጣቸዋለህ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። አዎ ዘመኑ ጭንቀት አለበት። ዘመኑ ሐዘን ነው። ዘመኑ ትካዜ ነው፣ እናውቃለን። ግን እኛ ተጨንቀን ምንም መለወጥ ምንም ማስተካከል የምንችለው ነገር የለም። መጽሐፍ እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉ ስለተባልን ወገኖቼ የሚያስጨንቃችሁን ሁሉ ለእግዚአብሔር ንገሩት፣ በሱ ላይ ጣሉ። እየተጨነቃችሁ መታችሁ እየተጨነቃችሁ አትሂዱ። እያዘናችሁ መታችሁ እያዘናችሁ አትሂዱ። ይሄ ጌልጌላ ይባላል። ይሄ ስፍራ ነውር የሚንከባለልበት ስፍራ ነው።
አንገታችሁን ደፍታችሁ መታችሁ አንገታችሁን ደፍታችሁ አትመለሱ። ምንድነው የሚያስጨንቃችሁ ነገር እንዴ? የሰማይ አዋፋትን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራ አይከቱም። የሰማይ አባታችሁ እግዚአብሔር ይመግባችኋል። እናንተ ከነሱ አትበልጡምን? ተጨንቆ በቁመቱ ላይ ስንዝር መጨመር የሚችል ማን ነው? ወይም ነጭ የሆነችውን ጸጉሩን ጥቁር ማድረግ የሚችል ማን ነው? ትንሿን ነገር ካልቻላችሁ ስለ ትልቁ ነገር ለምን ትጨነቃላችሁ ይላል። እኔ በጣም ይገርመኛል። ማቱሳላ የሚባለው ሰው ረጅም ዕድሜ የኖረው እሱ ነው። 969 ዘመን የኖረው ማቱሳላ ይሄን ያክል ዓመት ሲኖር ተጨነቀ ተብሎ አልተጻፈም። እኔና እናንተ 70 እና 80 ለማትሞላ ዕድሜ ለምንድን ነው ቁጭ ብለን የምናድረው? ለምንድን ነው የምንጨነቀው? ዘመናችን አጭር ናት። ወጥቶ መግባት የሌለባት፣ ተቀምጦ መነሳት የሌለባት፣ ጠዋት ያየናቸውን ሰዎች ከሰዓት ለማየት የምንቸገርባት አጭር ዘመን ናት። ስለዚህ እግዚአብሔር ሁሉን ያዘጋጀዋል። አንተም አለ ምግባቸውን በየጊዜው ትሰጣቸዋለህ አለ። ስለዚህ ምግበ ነፍሱን ምግበ ሥጋውን እግዚአብሔር ይሰጠናል። መጠለያውን እግዚአብሔር ያዘጋጀዋል። ልብሱን እግዚአብሔር ያዘጋጀዋል። ሰላሙን ፍቅሩን እግዚአብሔር ያዘጋጀዋል። ፍትሕ ላጣነው ፍትሑን እግዚአብሔር ያዘጋጀዋል። እሱን ብቻ እኛ ተስፋ እናድርግ፣ አንጨነቅ፣ ተስፋ አንቁረጥ። እናመነታለን እንጂ ተስፋ አንቆርጥም። ማመንታት ተፈጥሯዊ ነው። የተከለከለው ተስፋ መቁረጥ ነው። ልናመነታ እንችላለን ሰዎች ስለሆነ። ነገር ግን እባካችሁ በጭራሽ ተስፋ አትቁረጡ። ምን ይላሉ አባቶች? ክርስቲያን ተስፋ ክርስቲያን ተስፋ አይቆርጥም። ይሄ አፋዊ ነው፣ መጽሐፋዊ። እናመነታለን እንጂ ተስፋ ግን ምን አንልም፣ አንቆርጥም። አምላካችን እግዚአብሔር የተቆረጠ ተስፋችንን በቸርነቱ ይቀጥልልን፣ የደረቀ ተስፋችንን በቸርነቱ ያለምልምልን። አንድ ቃል ተናግሬ መልእክቴን ጠቀልላለሁ። የጠዋት መርሃ ግብር ነው፣ ከዚህ በላይ አላስጨንቃችሁም። መጽሐፍ እንደዚህ ይላል፣ በመከራ ታገሱ፣ በጸሎት ጽኑ አለና በተስፋ ደስ ይበላቸው አለ። እዛ ሮሜ ምዕራፍ 12 ቁጥር 12 ላይ እስኪ በመከራ በሉ፣ ታገሱ፣ በጸሎት ጽኑ፣ በተስፋ ደስ ይበላችሁ። በተስፋ ምን ይበላችሁ? ስለዚህ ደስ እያለን የምንኖረው ስለሞላልን ሳይሆን በተስፋ ደስታ ያለው ተስፋ ውስጥ ነው። ተስፋ ውስጥ ደስታ አለ እንጂ ብዙ ገንዘብ በመቁጠር አይደለም ደስተኛ የሚሆን። ተስፋ ደግሞ እግዚአብሔር ነው። በመከራ ታገሱ ተብለናል። በመከራ እንድንታገስ መድኃኔዓለም ይርዳን። በጸሎት ጽኑ ተብለናል። በጸሎት እንድንጸና እግዚአብሔር ይርዳን። በተስፋ ደግሞ ደስ ይበላችሁ ተብለናልና እግዚአብሔርን ተስፋ እያደረግን ነገ የተሻለ ቀን ነው። ታሪክ ይቀየራል። ነገር ይገለበጣል።